ተጨናንቄ ለኔ ብለሽ ፍርድ ቤት ለመሄድ አትሂጂ ንገራት። አንተ ያማል ንገራት። አይሆንም እንደዚህ አይሆንም። አንቺ አመረርሽ እንደ ያምሻል። አላመርም። አይ በጣም ታግሼ ካለው ስለምወድ ልጅ እኮ አለ ማለች። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኛ ያለን እግዚአብሔር ይመስገን። እንግዲህ ቤተሰብ ያው እየተፈጠረ ያለውን ነገር እያያችሁ ነው፣ እየሰማችሁ ነው። ምክንያቱም አንዳንድ ጊዜ አንድ ጥፋት አጥፍተን ያንን ጥፋት ራሱ በቃ ወይ በይቅርታ እንታለፋለን ወይ ደግሞ በቃ አለ አይደል የማይሆንም ከሆነ ወደማይሆነው መንገድ ነው የምንሄደው ማለት ነው። ግን አሁን በጥፋት ላይ ጥፋትና ጭራሽ በድፍረት ደግሞ በተለይ አይታችኋላ የዛሬ ቅድም የተለቀቀ እንትን ላይ ማለት ነውና በድፍረት ነበር አው አድርጌያለሁ ያለኝ ማለት ነውና ሁለት አይነት ሀሳብ ነው እዛ ጋር ያለው። እውነት ነው እውነት አይደለም የሚለው ራሱ አላውቅም፣ ግን ከአንደበቱ ግን ሰምታችሁታል ማለት ነው። አው አድርጌያለሁ ነው ያለኝ። አስቡት ድጋሜ ሌላ ስህተት። ምክንያቱም እኔ እዛ ቦታ ላይ በጣም ስለተሰማኝና በጣም ስለተናደድኩኝ ነው እንደዚህ አይነት ጥያቄ መጠየቅ የፈለኩት እንጂ ምንም አይነት ነገር ወሬ ሳላበዛ የምፈልገው አሁን የመጣሁበት አሁንም እነግራችሁ ውሳኔ የደረስኩበትን ነገር ማሳወቅም እናንተንም ስላለብኝ ሲቀጥልም ደግሞ እናንተ ጋርም ሳይደርስ እዚሁ መጨረስ ያለብን ነገር መጨረስ እችላለሁኝ ማለት ነው። ግን እንዴት ነው አንዴ የሆነ ሚዲያ ላይ የወጣ ነገር በጣም ነው የሚያስጠላው ታውቃለህ። እና አሁን ለራሴ ፈራው ስላችሁ እነሱን ሳይሆን የምፈራቸው እነሱ በሚያደርጉት ነገር እነሱ በድፍረት እየፈለጉት ነገር እየሆኑ ስላሉ ያ ነገር ደግሞ ለኔ የኋላ እያደረ ዝም ብዬ በታገስኩኝ ቁጥር እኔ ላይ ችግር እየፈጠርኩ ነው። እኔ በገዛ እጄ ራሴ ላይ ጣጣ እያበዛው ነው ማለት ነውና እኔ ደግሞ ለልጄ መኖር እፈልጋለሁ። ማንም ሰው እኔ እንጃ እየፈለገ አይደለም ትዳር ላይ የሆነ ነገር የሚፈጥረው። አንዳንዴ ልቦናችሁ ክፍት ስታደርጉት፣ አንዳንዴ ደግሞ ብቻ በሆነ ምክንያት ግን እንደዚህ አይነት ነገር አልጋ ቦታ ላይ የሚያስኬድ ነገር ግን ምንም እንጃ ደስ ብሏችሁ ፈልጓችሁ ነው። ማንም አስገድዷችሁ አይደለም። ገብቷችኋል? የሆነ እንጃ የሆነ ሴት ከሆነ ካልተደፈረች በስተቀር ልጅ ወልዳ ልጅ አለኝ ካለች ወዳና ፈቅዳ ነው። የተደፈረች ሴት ብቻ ናት በቃ ያለ ለፍላጎቷ ማለት ነው። ስለዚህ ወንዱ ግን በአብዛኛው ፈልጎና ፈልጎ በጣም ይቅርታ ይሆናል ይሄንን ስል ማለት ነው። ሁሉም ሰው ወንድ አይደለም እያልኩ ያለሁት፣ ግን እንደዚህ አይነት ስህተት የሚሰራ ሰው ግን ፈልጎ ነው። ገብቷል? ስለዚህ ተሳስቼ ነው የሆነ ነገር እንደዚህ ፈጥሬ ነው ምናምን የሚባለው ታሪክ እኔ ጫውታ ነው ማለት አልቀበለውም። አብዛኛውም ሰው የሚቀበለው አይመስለኝም። ይሄ ስህተት ነው የሚለውን ነገር ስህተት ሲጀመር ስናስብ ለማሰብ ስንዘጋጅ አይምሯችን እንደዚህ አይነት ነገር ሲያስብ ፈቅደን እኮ እዛ ቦታ ድረስ የመጨረሻው ስቴፕ ድረስ ለመሄድ እኮ ብዙ ነገር መታገል መቻል አለብን። አይምሯችሁ ውስጥ ብዙ ነገር ሊመጣ ይችላል፣ ሲጣል ሊያሳስቱ ይችላል። ግን ለመተግበር ግን የእናንተ ውሳኔ ግዴታ ያስፈልጋል ማለት ነው። ከወሰናችሁ ያ ነገር ካደረጋችሁ ፈልጋችሁ እና የኔም ደግሞ ቤት እየሆነ ያለው ያ ነው ማለት ነውና ሳልወድ በግዴ ለውሳኔ በቅቻለሁ ማለት ይሄን ትዳር በቃ ባጭሩ አልፈልገውም አሁን ማለት ነው። በቃ ይሄንን ስላችሁ በዚህ መንገድ ባይሆን በጣም ደስ ይለኝ ነበረ። በቃ እኔ አሁን የሱ እንትን ማለት በየቀኑ መገናኘት አልፈልግም፣ በየቀኑ መማየትም እሱንም አልፈልግም፣ እሱም እዚህ መጥቶ ሌላ ጣጣ ውስጥ መግባት አልፈልግም። ስለዚህ የግድ እንደምታዩት እዚህ ጋር እኔ አንዴ ላውራሽ ማለት እኔ አሁን በጣም ነው እንትን እየጨነቀኝ ያለውና ማለት በእርግጥ በጣም ነው ጉዳትሽ ዕለት በዕለት እየበዛ ነው ይገባኛል። ማለት እያንዳንዱ ቀን በቀን የምትሰሚያቸውና የምታያቸው ነገሮች ሁሉ እያመሙሽ ነው። ያለሽን ለሱ ያለሽን ክብርና ፍቅር በቃ እየቀነሰብሽ ነው ይገባኛል። ግን በእግዚአብሔር ማለት ይህን ውሳኔ ለመወሰን ትንሽ ጊዜ በሰጪው
እዚህ ጋር አልነገርኩም ለአንተ። ምክንያቱም አንድ ውሳኔ ስትወስኑ የሆነ ሰውን ካማከራችሁማ ፍላጎት የላችሁም ማለት ነው። የሆነ በቃ ቁርጥ ያለ ነገር ከቆረጣችሁ በራሳችሁ ነው መሄድ ያለባችሁ። እና ዮናስም እኔ መዛ ደረጃ ስለደረስኩ ነው። በተለይ ያንን ቪዲዮ ድጋሚ የመጀመሪያው ልጁ ከተወለደች በኋላ ችግር የለውም በቃ አይኑሬ ብዙ አስፍቼ እያሰብኩ ነበረ እንዲህ ስለሆነ ነው በቃ ምናምን ብዬ ድጋሚ እየሄደ ድጋሚ ሌላ ስህተት እየሰሩ ያ ለኔ ንቀት ገብቷል። እዚህ ጋር እርጉዝ ነኝ፣ ትዳር አለው። የመጀመሪያ አንድ እኮ የሰው ልጅ በቃ ተሳሳተ እንበለሽ ባልቀበለውም ማለት ነው። ግን ድጋሚ ስህተት ሰርቶ እኔ ከሱ ጋር ይገባኛል። ግን ሊኖረኝ አይችልምና ለትዳርሽም ለልጅሽም እባክሽም በእግዚአብሔር አንድ ድል ብቻ እዚህ ጋር እንደምታየው ነው እኔ ከስተመቶቻለሁ። ምክንያቱም ያንን ደግሞ የፍርድ ቤት መጥሪያ ደርሶ መጥቶለታል። እሱ ደግሞ በሌላ ሰው ወይም አንተ ሰጥቼው አልቀበል ቢል ወይ ደግሞ የሆነ ሰው አልቀበልም ቢል እንዳልደረሰው ካወቅኩኝ ብዙ መንገላታት ነው የሚሆንብኝ ማለት ነው። ግን እዚህ መጥቶ ይፈርማል፣ ይመለሳል ማለት ነው። ተፈርሞ ይቀበላል። ያንን ደግሞ በቪዲዮ ማረጋገጫ ይዤለታለሁ። አሁን እዚህ ጋር የሆነ ዛሬ ደግሞ ለምን ይጣላችሁ? ዛሬም ሰላም አትይኝም መቼም እንዴት ነው? ጭራሽ ማስካኝ ክልኝ ጭራሽ ማስካኝ ካላ ደልቶክ ምናምን በጣም ደልቶክ የደላ ሰው ነው እንዴ? አዎ የደላ ሰው የሆነ አይምሮውን ዘና ለማድረግ ለመነቃቃት ነው። ሲጨንቅሽም ማስቲካ ትበያለሽ ትንሽ ለደርቅ እንዳያረግሽ እና በጣም ጠገበ ሰው የምን ወረቀት ነው ደግሞ እዚህ ጋር? የሆነ አይኔ እያየ ምን የሚጥሚጣ ነበር አይኔ ላይ መድፋት እኛ እኔ ለማስጠር ነው ለማንጨቃጨቅ ነው ምን ለማድረግ ነው የመጣችው? ለምን ነው የምትጠሪኝ? ቆይ ለመጨቃጨቅ ለመነጋገር? እኔ እኮ አስሬ ስጠሪኝ ወይ እኔ ልጄ ምን አፍቀኛል መጥቼ በዛውም ሌው ብዬ ነው እንጂ የምመጣው እኮ አለመምጣት እኮ እችላለሁ፣ መቅረት እችላለሁ እኮ በዛ ነው እንደምትቀር አይደለም። እሷ እንኳን የቀራች እየቀረች እንዴት ነው የምትቀረው? አይደለም 10 ጊዜ ትጠራኛለች፣ መልሱ ስድብ ነው። ምንድን ነው የምጠራ? ምን የሚመስል አበባ ጎዝጉዤ ምናምን ቀጢማ አድርጌ ምናምን እሺ ዛሬ ስለምን ነው የጠራሽኝ? ማን ተግባብተን እኮ አናውቅም እኮ መግባባት ከራቀን እኮ ስንት ቀን ሆነን እኮ ለምን ይመስላል ማለት ያስተግባባ ነው እኮ አንተ በየቀኑ እሷ ወይ ተረጋግተህ ማውራት አትችል ወይ ነገሮች እንዳስረዳት እንትን አትል ብቻ ቀጥታሽ ራሱ ገደልሽ። አንድ ነገር ልስማ አስረዳኝ እስኪ ማለት የሆነ በቃ አሁን ከእሷ ጋር በዚህ ማለት በተረጋጋ ሁኔታ ለማውራት በጣም ደስተኛ ሆነ ከእሷ ጋር መገናኘቱ ምን ስለ ልጅ አታውራብን። ልጅ አትበል በቃ ልጅ ምክንያት አይደለም። ከሱ ውጭ ምክንያት ስለሌለ ስለ ልጄ ነው ደግሜ የማወራኝ ሁሌ በቃ። ሲቀጥል ትናንትና ዶልታችሁ የጠበቃችሁኝ ከአንቺም ጭምር ደግሞ ደርሻለሁ። እዛ የላከችኝ ምናምን ማን እንደሆነ ደርሼበታለሁ። ውሸት መረጃ እየላኩልሽ የፈለጋቸውን ነገር ያደርጋል። ሲቀጥል ብዙም ይደውልልሽም ሰው ሊኖር ይችላል። አንቺ ሁሉን የምትቀበይ ከሆነ ፊልተር አውት እያደረግሽ ኢንፎርሜሽን እየለየሽ የምትቀበይ ከሆነ ጭራሽ ለባሰ ለሌላ ወንጀል እንድትዳረግ ትችያለሽ። እኔ የሆነ ነገር አድርገሽ ሌላ ወንጀል ውስጥ እንድትገቢ ትችያለሽ። ለምን እንደዛ ደረጃ የሚሄደው ካንተ ጋር የምትገተራት ቁጭ አትልም? ቁጭ ብለ ይሁን ስማ ጦሱ ነው ሰዳይ ነው አትጥበት እሱ ላይ እሱ ምን ያደርግ አንተ ለምን የጠራሽኝ? አሁንሽ የጠራውማ ጉዳይ ስላለኝ ነው። መቼም አንተ ናፍቃኛ እንደማይሆን ታውቃለህ፣ ወይም በጣም ማየት ፈልጌ አንተን ፍቅር ይዞኝ እንደማይሆን ታውቃለህ። ፍቅር ስለው እንደወጣልኝ ልነግርህ ሺህ ጊዜ ነግሬሃለሁ። ፍቅር ዝም ብሎ የሚወጣ ነገር ቢሆን ኖሮ አውጥቼ እዛ ወራውርሽ ነበር። እኔ ችግሩ ፍቅር ዝም ብሎ ሆናስ ምን እንደሆነ ታውቃለህ? ምን ትናንትና ደግሞ ድጋሚ ማለት በጣም
እኮ ነው የምታስመስለው። አስመሳይ እኮ ነህ። እንዴት? በጣም አስመሳይ ነህ። እንዴት? አስመሳይ ነህ። በቃ ምንድነው እንዴት የምትለው? ምን አስመሳይ ነው ማለት ነው? ገራጭልኝ አገልጻለሁ። ቪዲዮ ላይ እኔ አንቺ እኮ ምንድነው ያለ ምን ፍቅር ሳይኖረን እኮ ግን ከካሜራ ጀርባ የሚላትን ነገር ለመስማት ራሱ ይዘገንናል ማለት አንተ ከአንደበት የሚወጣው ለሷ ማለት የግድ ስልክ መቅረጽ እንደምትወዳት እየነገርኳት ነበረ። ፍቅር ኃጢአት ውስጥ አትግቢ፣ በቃ ለምንድን ነው የጠራኝ? ምንድን ነው ውስጥ አሁንማ ሌላውን ወደዛ እንትን አትበይ በእናትሽ። ቁጭ በል ተረጋግተህ አንብብ፣ በስነ ስርዓት አንብበን ወረቀቱን የሚልህን አድርግ። ይለፋደዳለው እወጣለሁ ወርዳለሁ ምናምን የሚባለው ታሪክ እንዳታወራ ማለት ነው። ሄደህ ፍቅርህን በየቀኑ ግለጽላት። ዝም በይ በእናትሽ። ማውራት ትችላለህ። የምን ፍርድ ቤት ነው? ምንም የሚለው አንብብ ብለህ እኔን እንደምትጠይቀኝ አማርኛ እኮ ነው የጻፈው። መቼም ሌላ ቋንቋ ትችላለህ። ቋንቋ ቢሆን ሰው ሲታገስ ሲያከብር ለልጆቹ ሲል ለማኖር ሲፈልግ ትዳሩን ሲያከብር በእኛ በምናደርገው ሌላ ሰው ትዳር እንዲጠላ እንዳይሆን በማለት በመታገስ እኮ በጣም እኔ ያላንተ መኖር አልችልም ማለት አይደለም። ሴት ልጅ ትኖራለች ያለ ወንድም ይኖራል። ማንም ሰው የራሱ ህይወት መኖር ይችላል። ፍርድ ቤት ምን እንሰራለን? እዛ ሁለታችሁን ያጋባቸዋል። ሁለታችሁ ሰው የምን ወረቀት ነው የምታመጪው? ግልጽ እኮ ነው። አንብበኸዋል? የፍርድ ቤት መጥሪያ ምን ያደርግልኛል? መጥሪያውንማ የሚለውን እንኳን አነበብከው? አነበብኩት እኮ። ለምንድን ነው የምንጠራው? በቃ ከአንተ ጋር እኔ በቃኝ። በቃ ምን እያለች ነው? ይህን ከባህላችሁ የምታስወጡበትን ነገር በሰላማዊ መንገድ ለማውራት ሞክሩ። አንተም አትዝለል፣ አንቺም ተረጋግተሻል። በእግዚአብሔር ዮናስ፣ እኔ ተረጋግቼ በጣም ብዙ ታብቄያለሁ። ማንነሽ አንቺ አመረርሽ እንዴ? አምሻል እንዴ? አላመርም። አይ በጣም ታግሼ ካለው ስለምወድ ልጅ እኮ አለ ማለት ይኖር ገና ደግሞ ወዲሽ ውስጥ ልጅ አለ። ይኖር ችግር የለም። የኔ ይሁን አይሆን ባይታወቅም ማለት ነው። እኔም አልከሰስኩሽ። ቢያንስ ስላመንክበት ልጅ ያለክ እኔ። ስለዚህ አትጩ። ምንድነው ይሄ ነው አሁን እኔ ጥያቄ። ለምንድን ነው ፈርም። ከዛ በኋላ ቀጣይ ለሚሆነው ነገር ደግሞ ታያለህ። በእናትህ ይሄን ነገር አትወስኑ። በእግዚአብሔር ዮናስ፣ አንተ ምንም አትሳቀቅ። እንዴት አትሳቀቅም? ለእኔ ብላችሁ ብዙ የሚስተካከሉ ነገሮች አሉ ገና ማለት ነው። ማስተካከላቸው ነገሮች አሉ። አንቺ እኔ ማስተካከላቸው ነገሮች አሉ። ፍቅር እኔ ማስተካከላቸው ነገሮች አሉ። ይስተካከላሉ። ፍርድ ቤት ለመሄድ አትሂጂ። ንገራት አንተ ያማን በእግዚአብሔር የማስተካከለው ነገሮች አሉ እያልኩሽ እኔ ያው ገና ብዙ የምነግርሽ ነገሮች አሉ። ታነሽ ፍርድ ቤት ትሄዳለሽ እና የከሰሰችበት ቦታ ሄዳ ታስነሳለች። የከሰሰችበት ቦታ ሄዳ ታስነሳለች። ማልቆርጥ መስሎት ነው። በእግዚአብሔር እንደዚህ አታርጉ። በእግዚአብሔር ንገራት። አይሆንም፣ አይሆንም፣ እንደዚህ አይሆንም። እንሂድ፣ ተነሽ። ወይኔ ጉዴ! እኔ ተነሽ። ይሰረዝ። አይሆንም። ጊዜ እስኪመጣ እስክትወልጂ ብቻ ጊዜ ሲጀመር ጉዳዩ በድዬሻለሁ፣ አውቃለሁ፣ አጥፍቻለሁ፣ ግን እስክትወልጂ ብቻ ነው እኮ የምፈልገው ጊዜ። ሌላ አንተ እኮ ምንም ተጨማሪ ጊዜ አልፈልግም። ቶሎና አጥፋው። በእግዚአብሔር ለምራት አንተ ሞቼም ቢሆን ለማስተካከል ሞክራለሁ። አንተ ምንም ለእኔ ብለሽ እና ይሄን አስነሽ ቶሎ ፍርድ ቤት ምናምን አንሄድም። እኔና አንቺ ለመፋታት ምናምን አንሄድም። ይስተካከላል ነገሮች። በቃ ተሳስቻለሁ፣ በድዬሻለሁ። ይስተካከላል። ነገ ማበቃ
ነገማ በቃ ሲጀመር ደግሞ እንዴት ነው ሲጀመር ከስሻላ ነገር ምን ብዬ ነው ራሴን ኖሮ ለፈትፈት ይነሳል። አንቺ ክስ ይነሳል። ተነሽ ዮናስ እኔ እኮ ከዚህ ከስሻ አላውቅም ማለት ነው። ስለዚህ ምን አድርጌ ነው ለማለት ሞክራለሁ። ክስ ይነሳል። ሁሉም ነገር እንዴት እንደተፈጠረና ምን እንደተፈጠረ እሷም ልጅቷም ራሷም መጣ ሰርጌ ራሷ መጣ ደግሞ ታወራሻለች። ምን ታደርጋለሽ? ይነሳ ፍርድ ቤት ጉዳይ ይነሳል። ፍርድ ቤት ከመድረሳችን በፊት ገና ብዙ ነገር አለ። እኔና አንቺ ገና በጣም ብዙ የምናሳልፈው ታሪክ አለ። ይሄን አልመሰለውም ነበር እንደ መጀመሪያ። ቆይ እንደዚህ ነገር ይፈጠራል ብላ አስብ ነበረ? ማንም ሰው እኮ ይወስናል እኮ። እኔ ባጠፋው የሱ ውሳኔ ነበር ይሄ ማለት ነው። ለኔ ብለሽ በቃ እኔ እንደምንም ብዬ ማለት ነው። እሷ ጋር እንዳይደርስ አደርጋለሁ። የእናንተ ክብርና የእናንተ ጋር መለየት ስለማልፈልግ ነው። ስለ ባሮክ ብለሽ ወረቀቱን አስነሽ፣ ለባሮክ ስትይ ክሱን አስነሽ፣ ስለ ባሮክ ብለሽ ስለ ትንሹ ወዲሽ ስላለው ብለሽ እሺ፣ ማውራታቸው ኮራቸው በለሽ አንድ ብቻ አሁን እንዴት አሁን አልሄድም። አብረን አንሄድም። በቃ ሐሳቤን ቀይሬያለሁ ብለሽ ክሱ ማንሳት ብቻ ነው። ትንሽ ወይኔ ጉዴ ፈል እሺ፣ ትረጋጋ። በቃ አንዴ ብቻ እሺ፣ ታረጋለህ።